ፕሬዚደንት ዶናልድ ትራምፕ ግብጽ ላይ ዞረዋል። ከዚሁ ጋር በተያያዘ ፕሬዚደንት አብደልፋታህ አልሲሲ ጭንቅ ውስጥ ገብተዋል። ትራምፕ ግብጽ በዓመት በቢሊዮን የሚቆጠር ረብጣ ዶላር የምታፈስበትን ስዊዝ ቦይ ወይንም ስዊዝ ካናል አሜሪካ በነጻ መጠቀም አለባት ብለዋል። ትራምፕ አስቤው አልቀረም፣ በውጭ ጉዳይ ሚኒስትሩ ማርክ ሩቢዮ በኩል እንዲፈጸም የማስፈጸሚያ ትዕዛዝ አውጥቻለሁ ብለዋል። ስዊዝ ቦይ በዓለም እጅግ ወሳኝ ስትራቴጂያዊ ጠቀሜታ ካላቸው የመርከብ መተላለፊያ ውሃማ አካላት መካከል አንደኛው ነው። መረጃዎች እንደሚያሳዩት ከሆነ በዓለም ከሚከናወኑት የመርከብ የንግድ ልውውጦች መካከል 10 በመቶ የሚከወነው በስዊዝ ካናል አማካይነት ነው። የዛሬን ያድርገውና ግብጽ በቦዩ ከሚተላለፉት መርከቦች በየዓመቱ እስከ 10 ቢሊዮን ዶላር የሚደርስ ገቢ ታገኝ ነበረም። አሁን ይህ ገቢ የለም። ምክንያቱ ደግሞ የየመኖች ሀውቲ አማጽያን ቀይ ባህር ላይ የሰነዘሩት ካለው ተከታታይነት ያለው ጥቃት አንጻር የቀይ ባህር የመርከቦች ጉዞ በከፍተኛ ደረጃ ቀንሷል። የስዊዝ ቦይ አፍሪካን በሜዲትራኒያን በኩል ከአውሮፓ ጋር የሚያገናኝ አቋራጭ ሰው ሰራሽ የውሃ መንገድ ነው። በአሁኑ ሰዓት የግብጽ የስዊዝ ቦይ ዓመታዊ ገቢ ከ10 ቢሊዮን ዶላር ወደ 4 ቢሊዮን ዶላር ወርዷል። 60 በመቶ የስዊዝ ካናል ገቢ ቀንሷል ያለችው ግብጽ አሁን ደግሞ ከትራምፕ ሌላ አዲስ አደጋ ተደቅኖባታል። ይኸውም የአሜሪካ ወታደራዊና የንግድ መርከቦች በስዊዝ ቦይ ሲያልፉ ምንም አይነት ክፍያ መፈጸም የለባቸውም፣ አሜሪካ አገልግሎቱን ማግኘት ያለባት በነጻ ነው የሚል ነው። ትራምፕ በስዊዝ እና በፓናማ የመርከቦች መተላለፊያ ቦዮች ላይ የአሜሪካ መርከቦች በነጻ ማለፍ አለባቸው ካሉ በኋላ ቀጥል አድርገው ጉዳዩን የውጭ ጉዳይ ሚኒስትራቸው ማርክ ሩቢዮ ተከታትለው ሊያስፈጽሙት የሚገባ ጉዳይ መሆኑን አሳስበዋል። ትራምፕ ይህንን ይፋ ያድርጉት ትሩዝ በተባለው ማህበራዊ ትስስር ገጻቸው ነው። ትራምፕ ይኸው እርሳቸው የሰጡት ትዕዛዝ መፈጸም አለበት ያሉትም በአፋጣኝ ወይንም በእርሳቸው አገላለጽ ኢሚዲየትሊ ነው። ለግብጽ ይህ የትራምፕ መልእክትና አቋም የመርዶ ያህል አስደንጋጭ ሆኗል። ሀገሪቱ በስዊዝ ቦይ ገቢ መቀነስ ክፉኛ ችግር ውስጥ በወደቀችበት ሰዓት ትራምፕ ሌላ አደገኛ ነገር ይዘው መጥተዋል። ትራምፕ ያዘሱት በአፋጣኝ ይፈጸም በማለታቸው ግብጽ ተደናግጣለች። አሁን በግልጽ በአሜሪካና ግብጽ መካከል ቀጣይ ከበድ ያለ ውዝግብ መነሳቱ አይቀርም ተብሏል። ግብጽ ከሌሎች አረብ ሀገራት በተለየ ሁናቴ ቀድማ ከእስራኤል ጋር ሰላም በማውረዷ በልዩ ሁናቴ የአሜሪካንን ወታደራዊ ጥቅም የምታገኝ ሀገር ናት። አሜሪካ ለግብጽ በዓመት እስከ 1.3 ቢሊዮን ዶላር የምትሰጥ ሲሆን ከእስራኤል ጋር በተያያዘ ግብጽ የአሜሪካ ወሳኝ አጋሮች ከተባሉት ሀገራት ተርታ ትመደባለች። ሆኖም አሁን ጥያቄ ተነስቷል። ትራምፕ ከባድ ፈተና ይዘው መጥተዋል። ትራምፕ በሁለተኛው የምርጫ ዘመናቸው ወደ ስልጣን እንደመጡ ግብጽን ፈትነዋል። ይህ የመጀመሪያው ነው ተብሎ ሊወሰድ የሚችል ፈተና አይደለም። ከዚህ ቀደም የጋዛ ነዋሪ ፍልስጤማውያን በሙሉ ጋዛን ለቅቀው መውጣት አለባቸው፣ ግብጽና ዮርዳኖስ እነዚህን የጋዛ ነዋሪዎች በቋሚነት ተቀብለው ከሚያስተናግዱት ሀገራት መካከል ግንባር ቀደሞቹ መሆን ይገባቸዋል ሲሉ ትራምፕ ተናግረው ነበረም። ይህም ቢሆን ለግብጽ ሌላ ፈተናና መርዶ ነበረም። ጋዛን ከፍልስጤማውያን ነጻ ባዶ ግዛት በማድረግ ግብጽ ተባባሪ መሆን የምትፈልግ ሀገር አይደለችም። በሁለተኛ ደረጃ ደግሞ በግብጽ ግዛት ውስጥ ከግብጻውያን ውጪ ሌላ ሕዝብ በገፍ ገብቶ እንዲኖር መፍቀድም በራሱ ሌላ ተጨማሪ ፈተና ነው። እናም ይህንኑ የትራምፕ ሀሳብ በተመለከተ አልሲሲ ፊት ለፊት መጋፈጥ ነበረባቸው፣ ደግሞም አድርገውታል። አሁን የጋዛው ጉዳይ ጋብ ሲል የትራምፕ ጉዳይ ወደ ስዊዝ ቦይ ዞሯል። ይህንኛው ደግሞ ለአልሲሲ የፖለቲካ አጣብቂኝ ሆኗል። በትራምፕ ቀጭን ትዕዛዝ ያልሁትን ተከታትለው አስፈጽሙ የተባሉት የውጭ ጉዳይ ሚኒስትሩ ማርክ ሩቢዮ በቅርብ ጊዜ ውስጥ ከግብጽ ባለስልጣናት ጋር ይመካከራሉ ተብሏል። የትራምፕ ጥያቄ ግብጽ ስዊዝ ካናል ብቻን አይደለም፣ በአሜሪካ በቅርብ ርቀት የሚገኘው የፓናማ ቦይንም ጭምር የሚመለከት ነው። አሜሪካ ፓናማ ቦይ ላይ ጥያቄ ስታነሳ ታሪክ አጣቅሳና የግንባታውን ባለቤት እርሷ እንደሆነች በመግለጽ ነው። በፓናማ አሜሪካ፣ በስዊዝ ቦይ ደግሞ አውሮፓውያኑ ብዙ ለፍተዋል። ፓናማ ቦይ ስያሜውን ያገኘው ፓናማ ከምትባል ሀገር ነው። በደቡብ አሜሪካና መካከለኛው አሜሪካ መካከል የምትገኝ ሀገር ናት። የቀደመ ታሪኳ ወደ ኋላ ሲታይ ከስፔን ጋር ይያያዛል። የቀድሞው የስፔን ቅኝ ግዛት ናት። የፓናማ ቦይ የአሜሪካ ሀብት እውቀትና ጉልበት ፈሶበታል። ግን ደግሞ ይህ ከሆነ ዓመታት ተቆጥረዋል። በዚህ ረገድ የቀደሙት የአሜሪካ ፕሬዚደንቶች ወይንም መሪዎች እንደዚህ አይነት የባለቤትነት ወይንም ቦዩን በነጻ እንጠቀም የሚል ጥያቄ አንስተው አያውቁም። ትራምፕ ያለ አሜሪካ የሁለቱ ቦዮች ህልውና ምንም ነው ሲሉ ነበር የተናገሩት። ታሪኩን ጥቂት ወደ ኋላ ሄደን ፈተሽ ስናደርገው አሜሪካ የዚሁ ፓናማ ሰው ሰራሽ የመርከቦች መተላለፊያ ባለቤት ነበረች። ይህንን ግዙፍ ሰው ሰራሽ የውሃ መተላለፊያ የምታስተዳድረው ፓናማ ናት። ፓናማ ቀላል በማይባል መልኩ የኢኮኖሚ አቅሟን እየገነባች ያለችው በዚህ ሰው ሰራሽ የመርከቦች መተላለፊያ ቦይ አማካይነት ነው። ቻይናም በዚህ ቀጠና አሜሪካ አፍንጫ ስር መጠነ ሰፊ ነዋይ ስራ ላይ አውላለች። የፓናማ የመርከቦች መተላለፊያ ቦይ ወይንም የፓናማ ካናል በዓለም እጅግ አስደናቂ ግንባታ ጥበቦች ከታዩባቸው ምድቦች ውስጥ የሚካተት ነው። የመርከቦችን ጉዞ ከሳምንታትና ከወራት ወደ ሰዓታት ያሳጠረ የመሬት ቁፋሮና ግንባታ ስራ ተከናውኖለታል። ተራሮች ተንደዋል፣ ሜዳዎች ተቆፍረዋል፣ እጅግ የረቀቁ የቴክኖሎጂ ውጤቶች ስራ ላይ ውለዋል። ይህ በስዊዝ ቦይም የታየ ነው።
በፓናማ አሜሪካ፣ በስዊዝ ቦይ ደግሞ አውሮፓውያኑ ብዙ ለፍተዋል። ስዊዝ ቦይ የውሃ መተላለፊያ ቀይ ባህርና ሜዲትራኒያንን በማገናኘት አውሮፓን ከአፍሪካ ጋር በአጭር መንገድ መፍትሄ እንዲገናኙ ሲያደርግ፣ ፓናማ ደግሞ የአትላንቲክና ፓሲፊክ ውቅያኖሶችን አገናኝቶ አጭር መፍትሄ አምጥቷል። የዛሬ 125 ዓመት አሜሪካ ይህንኑ የአትላንቲክና ፓሲፊክ ውቅያኖሶች የሚያገናኘው መስመር በመቁረጥ ሁለቱን ውቅያኖሶች ለማገናኘት አሰበች። አሁን ፓናማ ሀገር ናት። የዛሬ 125 ዓመት ላይ ወደ ኋላ ታሪክ ተመልሶ ሲታይ ፓናማ የኮሎምቢያ አንድ ግዛት ነበረች። አሜሪካ የፓናማ ቦይን ለመቆፈር ያደረገችውን የተደጋገመ ጥረት ኮሎምቢያ ውድቅ በማድረጓ ፓናማ በብዙ ሴራ ከኮሎምቢያ እንድትነጠል ተደረገም። በፈረንጆቹ 1903 በዚህ ወቅት ካለው ጂኦግራፊያዊ አቀማመጥ አንጻር ፓናማ ቦይ ሊሰራበት የታሰበው ቦታ ከፓናማ ጋር አብሮ ተነጠለም። የፓናማን መገንጠል ተከትሎ በዚህ ሂደት ኮሎምቢያ ፓናማንም የፓናማ ቦይ የግንባታ ስፍራንም አብራ አጣች። ፓናማ ሀገር በሆነች በአመቱ አሜሪካና ፓናማ በፓናማ ቦይ ግንባታ ዙሪያ ስምምነት ተፈራረሙ። አሜሪካ ያል ሀገር በመሆኗ ፓናማን የተነጠቀችው ኮሎምቢያ ምንም ማድረግ ሳትችል ቀረች። በዚህ ሂደት ውስጥ አሜሪካ በአዲስ መልኩ የፓናማ የመርከቦች መተላለፊያ ቦይን በገንባቷን ተያዘችው። በፈረንጆቹ 1914 ቀሪ ግንባታውን ገንብታ አጠናቀቀችው። ይኸው ፓናማ የመርከቦች መተላለፊያ ቦይ እጅግ አስደናቂ በሆነ የምህንድስና ጥበብ የተገነባ ነው። አንድ መርከብ በዚህ ቀጠና ጉዞን ለማድረግ ከሳምንታት እስከ ወራት ሙሉ የላቲን አሜሪካንን ዙሪያ የሚዞርበት አጋጣሚ ነበርም። ይህ የተንዛዛ ጉዞ የለም። ጉዞ ሙሉ ለሙሉ ቀሪ ሆኖ መርከቦቹ 80 ኪሎ ሜትር ብቻ እንዲጓዙ ሆኗል። አሁን ትራምፕ ደስ ሲላቸው የባለቤትነት ጥያቄ አንስተዋል። የአሜሪካ መርከቦች ያለ አገልግሎት ክፍያ ማለፍ አለባቸው ሲሉም ሌላ አነጋጋሪ አጀንዳ መዘዋል። በዚህ ግንባታ በተቆረጠው ሰፊ መሬት ማዶ ለማዶ ሲተያዩ የነበሩት ሁለት የዓለም ግዙፍ ውቅያኖሶች ማለትም የአትላንቲክና ፓሲፊክ ውቅያኖሶች አሜሪካ እንዲገናኙ አድርጋለች የሚሉት ትራምፕ ዛሬ ግን የቻይና መርከቦች እንደፈለጉ እየፈነጩበት ነው ሲሉ በቁጭት ይወቅሳሉ። የዓለም 5% የንግድ እንቅስቃሴ የሚያልፍበት መስመር እንደሆነ መረጃዎች ያሳያሉ። በዚህ መስመር በዋነኝነት የተፈጥሮ ጋዝና ነዳጅ ተሸካሚ መርከቦች ወዲህ ወዲያ ይላሉ። ይህ በመሆኑ ይህንን ካናል ወይንም ቦይ በባለቤትነት መቆጣጠር ማለት ባጭሩ የዓለምን የኃይል አቅርቦት የንግድ ሰንሰለት እንደ መቆጣጠር የሚቆጠር ነው። ትራምፕ መጀመሪያ ጥያቄ ሲያነሱ ፓናማ ቦይ ላይ ብቻ ነበረም። አሁን ደግሞ የግብፁን ስዊዝ ቦይም አካተው ብቅ ብለዋል። ግብፅ እስካሁን የሰጠችው ምላሽ ባይኖርም አንዳች ቃል ግን ከአንደበቷ መውጣቱ አይቀርም። ነገር ግን ግብፅ ምንም ማለች ምንም ትራምፕ ከያዙት አቋም ፈቀቅ የሚሉ አይመስሉም። አልሲሲ አይሆንም የሚለው ምላሽ ቢሰጡ የሚያስከትለው አሉታዊ ውጤት የሚታወቅ ነው። እሺ ብለው ቢፈቅዱ የሚከተል አደገኛ ነገር አለ። በነገራችን ላይ በስዊዝ ቦይ ግንባታ የእንግሊዝና የፈረንሳይ ኩባንያዎች ተሳትፈዋል። ከዚህ ሰው ሰራሽ ቦይ ጋር በተያያዘ ግብፅ የሁለቱ ሀገራት ፍላጎት ጠቅልላ በመውሰድ ጦር እስከ መማዘዝ ደርሳ ነበረም። አሁን አልሲሲ ለትራምፕ ጥያቄ አዎንታዊ ምላሽ በመስጠት የአሜሪካ የንግድና የጦር መርከቦች ያለምንም ክፍያ በነጻ በስዊዝ ቦይ እንዲያልፉ ካድርጉ ቀጣይ እኛስ የሚል ጥያቄ በእንግሊዝና ፈረንሳይ በኩል መነሳቱ አይቀርም። አንዱ ፈተና ያለውም እዚሁ ጋር ነው። አሜሪካ ፓናማ ቦይ ላይ ጥያቄ ስታነሳ ታሪክ አጣቅሳና የግንባታውን ባለቤት እርሷ እንደሆነች በመግለጽ ነው። በተመሳሳይ መልኩ እንግሊዝና ፈረንሳይ በግብፁ ስዊዝ ካናል ላይ ጥያቄ ለማንሳት የታሪክ ብሎም የግንባታ ባለቤትነት ጭምር ማንሳት የሚችሉ ናቸው። የትራምፕ መዘዝም ማጠንጠኛ ነጥቡ ያለው እዚሁ ጋር ነው። ትራምፕ ለማንኛውም በጉዳዩ ገፋበታለሁ ያሰብሁትም ሐሳብ ወደ መሬት መውረዱ አይቀርም፣ ለዚህ ደግሞ የውጭ ጉዳይ ሚኒስትሩ ማርክ ሩቢዮ የቤት ሥራ ሰጥቻቸዋለሁ ሲሉ ተናግረዋል።